ሰላም እንዴት ናችሁ? ዛሬ ትንሽ ስለ ጆኖቢ ሚካኤል ለማውራት ነው። ጆኖቢ ሚካኤል ትናንት ልክ ሲያደርግ እንደነበረው ዛሬም ስለ አርሰናል ማውራቱን ቀጥሏል። ስለ አርሰናልም ሆነ ስለ ሌሎች ጉዳዮች ሲያወራ ያው እንግዲህ የቀድሞ የቼልሲ ተጫዋች እንደሆነ ይታወቃል። ስለዚህ አሁን ተንታኝም እንዳንለው ልክ እንደ የሆነ ፖድካስት ነገር ነው። እዛ ላይ ነው ብዙ ጊዜ የሚያወራው እና የሚያወራቸው ነገሮች ይገርሙኛል እኔ ብዙ ጊዜ ከቀድሞ ተጫዋቾች ከሌጀንዶች እኔ የምጠብቀው በቃ እግር ኳስ ተኮር የሆነ እግር ኳሳዊ እውቀትን ለሌሎች ማጋባት። እሱ ግን የሆነ በተከታታይ የሚያወራቸው ነገሮች በተለይ ለአርሰናል ያለው ጥላቻ ይገርመኛል። እኔ አሁን ብዙ ጊዜ የአርሰናል ደጋፊ ነኝ። አርሰናል ዲፌንድ ማድረግ እፈልጋለሁ፣ ግን በእሱ ልክ ዲፌንድ ማድረግ እንኳን ባልችል አትሊስት እሱ የሚያወራቸው ነገሮች በጣም ስለሚገርሙኝ ነው ብዙ ጊዜ የምመጣው እና ዛሬም ስለ አርሰናል ያወራል። የሚገርመው ነገር አሁን በዚህ ሰዓት እውነት ለመናገር ስለ አርሰናል ማውራት ያለበት ወይስ ስለ ቼልሲ? ምክንያቱም እሱ የቀድሞ የቼልሲ ሌጀንድ ነው። ብዙ ጊዜ አይታችሁ ከሆነ የቀድሞ ሌጀንዶች ለየክለቦቻቸው በተለይ አስቸጋሪ ሁኔታዎች ሲሆኑ አስቸጋሪ ውስጥ የገቡበትን ምክንያት በመጥቀስ የወቅቱን አሰልጣኞቹ በመተቸት ሊሆን ይችላል፣ የተጫዋቾችን ተነሳሽነት በመኮንና በመተቸት እንዲያስተካክሉ በመገሰጽ ጭምር ሊሆን ይችላል ሀሳብ ይሰጣሉ። ያ አስተማሪ ነው ተብሎ ስለሚታሰብ ብዙዎቹም ይከተሉታል፣ ይሰሙታል። ጆኖቢ ሚካኤል ስለ አርሰናል ኮሽ ባለ ቁጥር ማውራት በጣም ነው የሚወደው። ሲያወራም ደግሞ አሁን ብዙዎቹ ስለ አርሰናል ያወራሉ። በዚህ ሰዓት አርሰናል የትኩረት ማዕከል ነው። የእግር ኳስ የዓለም እግር ኳስ የትኩረት ማዕከል ነው። ለምን ከተባለ አርሰናል አሁን በጣም ከባድ ቲም ነው። በአውሮፓ ጠንካራ ከሚባል ቲም አንደኛው ነው። ሁለተኛ በ4 ዋንጫ ተገማች ሆኖ በቅርብ በተወሰኑ ጊዜያቶች ከሁለቱ ወጣ፣ ከካራባኦ ካፕ እና ከኤፍኤ ካፕ። አሁን ደግሞ በፕሪሚየር ሊግ ውስጥ ያለው ነጥብ እየጠበበ ሲመጣ ያው ልምዱን ተጠቅሞ ሲቲ አሁንም ዋንጫውን ሊወስድ ነው፣ አርሰናል አሁንም ሊንሸራተት ነው የሚሉ ስጋቶች አሉ በደጋፊዎች ሳይቀር። እሱ አይደለም የገረመኝ፣ ግን ሁልጊዜ ስለ አርሰናል ኔጌቲቭ ነገር ነው የሚያወራው ይሄ ልጅ። አሁን በተወሰነ ደረጃ በንግግር መሃል አሰማችኋለሁ። ምንድነው ሁልጊዜም ስለ አርሰናል ውድቀት፣ ስለ አርሰናል ስለ ተጫዋቾች አስቀያሚነት፣ ስለ አጨዋወቱ አስቀያሚነት፣ ስለ ማይክል አርቴታ የታክቲክም ሆነ አጠቃላይ የኮችንግ ምንድነው ስታይል ፍልስፍና ስለሚጠቀመው ስታይል ስለ ሁሉም ነገር ስለ አጨዋወቷን ባለፈው ሴት ፒስ ኦንጎል እንደዚህ እያለ ሲያወራ ነበርና አሁንም ተመሳሳይ ነገር ኔጌቲቭ ነገር ነው እየጠቀሰ የሚያወራው። በዚህ ሰዓት ግን ስለ አርሰናል ነው ወይ ማውራት ያለበት? ይሄ እኮ የቼልሲ የቀድሞ ሌጀንድ ነው። ከአርሰናልና ከቼልሲ አሁን ማን ነው በጣም ሆሪብል የሚባለውን ታይም ይሄ በጣም አስቸጋሪ መጥፎ የተባለ ጊዜን የሚያሳልፈው ማን ነው? ቼልሲ ማለት እኮ በዚህ ሰዓት ኤፍኤ ካፕ የለ፣ በአውሮፓ ቻምፒየንስ ሊግ የለ፣ እንደገና ደግሞ ባለበት በፕሪሚየር ሊግ እንኳን እየዳከረ ያለ ስትሬት 4 ጨዋታዎችን እየተሸነፈ ያለ ለዛውም በሰፊ የግብ ልዩነት። እንደገና እሱ ተከታታይ መሸነፉና ከአውሮፓ ቻምፒየንስ ሊግ በጊዜ ተገርፎ መውጣቱ ብቻ አይደለም። ትናንት በተደረገው ጨዋታ ከሲቲ እና ከቼልሲ ጨዋታ በኋላ ቀርቦ ፖድካስት ላይ ይሄ ምንድነው ጆኖቢ ሚካኤል አሁንም ስለ አርሰናል ድክመት፣ አርሰናል በዋንጫው ሊነጠቅ ስለመሆኑ፣ መጀመሪያ አርሰናል ሻምፒዮን ከሆነ ምናልባትም በእንግሊዝ ፕሪሚየር ሊግ ታሪክ በጣም ደካማው ወይም ደግሞ አስከፊ ወይም አስጠሊታ ጨዋታ ተጫውቶ ሻምፒዮን የሆነ ቡድን ብዬ ነው ብለው ሲጀመር ሻምፒዮንነቱን አልቀበለውም ሲል ነበር። አንተ ተቀበል ካልተቀበል ከራስ ጉዳይ የሚሉ ብዙ መልሶች ነበሩት። ኦፍኮርስ እውነታውም እሱ ነው። አሁን ደግሞ መጣና ሲቲ መምጣት ሲጀምር፣ አርሰናል መሸነፍ ሲጀምር ወይም ነጥብ መጣል ሲጀምር በቃ ዋንጫው እንደተለመደ ይሰጣል ብሎ በዛው እግረ መንገዱን ብዙ ኔጌቲቭ ነገሮችን ያነሳል። እንደምትሰሙት በተወሰነ ደረጃ ድምፁ ይሰማል እና በጣም ይገርመኛል። በዚህ ሰዓት እኮ ቼልሲ ማለት እንግዲህ ትልቅ ክለብ ነው። በእንግሊዝ ፕሪሚየር ሊግ ቶፕ 4 የሚባሉ ተብሎ የሚጠሩት ለዘመናት ለምሳሌ ሊቨርፑል፣ ቼልሲ እንደውም ማንቸስተር ሲቲ አሁን የመጣው ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ፣ አርሰናል እነዚህ ክለቦች በእንግሊዝ ቶፕ 4 ውስጥ ለዘመናት አይነኬ ነበሩ። ከዛ በኋላ ቶተንሃም አፕ ኤንድ ዳውን አለ። ሲቲ ከቅርብ ጊዜ በኋላ በተለይ ከፔፕ ዘመን በኋላ በደንብ ምንድነው እሱ አብዮቱን ፈጥሮ መጣ። እንግዲህ ሻምፒዮን እስከመሆን የአውሮፓ ሻምፒዮን የእንግሊዝ ፕሪሚየር ሊግን በተደጋጋሚ የወሰደበትን ጊዜ እና ከቅርብ ጊዜ ሀያልነቱን ያስከበረበትን ጊዜ እናያለን። ነገር ግን
ከዛ ከተወሰኑ ዓመታት በፊት ግን ቼልሲ በእንግሊዝ ፕሪሚየር ሊግ በጣም ሀያል የሆነበት በተለይ በጆዜ ሞሪኖ ዘመን የሚታወቅ ነው እና ይሄ ክለብ አሁን ያለበት ደረጃ የማይመጥነው እንደሆነ ታሪኩን የማይመጥን እንደሆነ አቅሙን የማይመጥን እንደሆነ ግልጽ ነው። ለምሳሌ ቼልሲ በቀጣይ በአውሮፓ ቻምፒየንስ ሊግ ተሳታፊ የሚሆን አይመስልም። አሁን አካሄዱ አይሆንምም። ደግሞ ለምንድን ነው? ለዛውም የተሻለ እድል ኖሮት እንግሊዝ ፕሪሚየር ሊግ እድሜ ለአርሰናል በግማሽ ፍጻሜ ጨዋታ ስፖርቲንግን ማሸነፉን ተከትሎ በእንግሊዝ የሚሳተፉ ክለቦች ቁጥር አሁን ከዚህ በፊት የነበረው ከ1 እስከ 3 ያጠናቀቁት አውቶማቲካሊ ያልፋሉ። አራተኛ ሆኖ ያጠናቀቀው በፕሌይኦፍ ያልፍና ተሳታፊ ይሆናል። እንደዛ ነበረ ለብዙ ዓመታት። አሁን ደግሞ ኮታዎች ይጨምራሉ። በተለይ በአውሮፓ ቻምፒየንስ ሊግ የክለቦች የማሸነፍ ሬትን መሰረት አድርጎ። ስለዚህ አርሰናል ስፖርቲንግን በሩብ ፍጻሜ በማሸነፉ ምክንያት አንድ ክለብ እንዲጨመር ሆኗል ከእንግሊዝ። ስለዚህ አሁን ከ4 ወደ 5 ከፍ ብሏል ማለት ነው። ከእንግሊዝ ፕሪሚየር ሊግ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ እንዲሳተፉ የሆነው ይህን እድል የፈጠረው አርሰናል ነው። ታንክስቶ አርሰናል ብሎ ይህን እድል የመጠቀም እንኳን እርምጃ እየወሰደ አይደለም ቼልሲ። ነገር ግን አሁንም ጆንቢ ሚካኤል ስለ ቼልሲ ውድቀት፣ ድክመት እና እንዴት ከችግሩ መውጣት እንዳለበት የመፍትሄ ሀሳብ ከመስጠት በተጫዋቾች ደካማነት ወይም ተነሳሽነት በማጣት በአሰልጣኙ በሚሰራቸው ስህተቶች ካሉ እሱን ነቅሶ በማውጣትና ክለቡ የራሱ ክለብ ላይ የሚመለከተው ጋር ትኩረት አድርጎ ከማውራት ይልቅ አሁንም ስለ አርሰናል ያወራል። አንዳንዴ የራሱ አሮባት የሰው ታመስላለች እንደሚባለው ማለት ነው። እና ብዙ ጊዜ የሚገርመኝ ነገር አርሰናል እንደዚህ ነው። የማንቸስተር ዩናይትድ የቀድሞ ተጫዋቾችም ተመሳሳይ ናቸው። በነገራችን ላይ አሁን እንደውም እነሱ ይሻላሉ። ቢያንስ ማንቸስተር ዩናይትድን ይተቻሉ፣ ያለበትን ሁኔታ ይኮንናሉ፣ ስለ ጉዳዩ ማዘናቸውን ይገልጻሉ። አዘሴም ታይም ደግሞ አርሰናልን በኔጌቲቭ ያነሳሉ። ይሄ ግን እንዳለ ሙሉ በሙሉ የቼልሲን ጉዳይ ትቶት እርግፍ አድርጎት አርሰናል ላይ ብቻ ትኩረት ያደርጋል። ለዛውም እኮ በተቀናቃኙ በማንቸስተር ሲቲ 3-0 እንግዲህ የደርቢ ጨዋታ ልንለው እንችላለን። ሬድ ደርቢ ከተማ ደርቢ አይደሉም፣ ግን ካላቸው በሊጉ ተፎካካሪነት አንጻር ግን ደርቢ ጨዋታ ልንለው እንችላለን። በደርቢ ጨዋታ 3-0 ማለት በጣም ትልቅ ልዩነት ነው። ስለዚህ ቼልሲ ምን ያህል መውደቁና መፈራረሱን የሚያሳይ ነገር ነው። ከዚህ በላይ በዚህ ሰዓት ስለ ቼልሲ ትኩረት አድርጎ ካላወራ መቼ ሊያወራ ይችላል ጆንቢ ሚካኤል? ስለዚህ አሁን ይሄ ምን ያሳብቅበታል? ምን ጊዜም ቢሆን የሆነ ነጥብ እየፈለገ ስለ አርሰናል ኔጌቲቭ ነገር ማውራት ይፈልጋል ይመስለኛል። እኔ ግልጽ የሆነ መረጃ የለኝም፣ ግን ይመስለኛል ይሄ ልጅ አርሰናል መቀላቀል ፈልጎ አርሰናል ገፍቶታል በሆነ አጋጣሚ ይመስለኛል። እኔ አላቅም፣ ብቻ የሆነ ከአርሰናል ጋር በተያያዘ የሆነ ቂም አለበት። ባጭሩ እኔ የሚገባኝ ነገር እሱ ነው። ለማንኛውም ጆንቢ ሚካኤል ምንም ኔጌቲቭ ነገር አነሳ፣ አርሰናልን ተቼ፣ አሞገሰ፣ ሻምፒዮን መሆን አይችልም፣ ተቼ፣ ከሻምፒዮንነት ውጭ ሊሆን አይችልም። ምንድን ነው እሱ? ጉንጩን ያለፋል ወይም ደግሞ እንትኑን ያተርፋል እንጂ ትዝብቱን ያተርፋል እንጂ የሚያመጣው ነገር ምንም ነገር የለም። ኦፍኮርስ ማንም አይነት እንትን ቢያወራ ልክ እንደሱ ተሰልፎ ቢያወራ ሌላም አካል ማለት ነው። ግን በጣም ይገርመኛል ማለት ያሳሰብ ደረጃ የሆነ ጊዜ እኔ ፎቶ መጠቀም አልፈለግኩም እንጂ ይሄ የአህያ ምስል አድርገው ጆሮውን እንደዚህ አድርገው አውጥተውት ነበረ እንዲህ ሲያወራ ይሄን ፊቱን እንትን ብለውና እኔ በዛ ማላገጥ እንትን አለ። ያው በጥቁርነቱ ነው ኦፍኮርስ እንደዛ ነጮች ናቸው የሚሰሩት፣ ግን እሱን እኔ ሼር አላደርግም። ዞሮ ግን በዛ ልክ ቢሰደብ በዛ ልክ ቢንቋሸሽ በደጋፊዎች የሚገባው ሰው ነው ብዬ አስባለሁ። አሁን በቃ ማለት ይሄ ግግም አለ፣ ይሄ ገገማ ነገር ሆነ። በቃ ማለት አርሰናል ላይ አስተማሪ ሲሆን ትክክለኛ ክሪቲሲዝም ሲሆን ወይም ደግሞ ሌላ የሚያወራበት አጀንዳ አንዳንዴ እኮ በየትኛውም የሚዲያ ህግ ስናወራ ፕራዮሪቲ የሚሰጠው ጉዳይ አለ። አሁን ቼልሲ በጣም አስቀያሚ የሆነ ጊዜ እያሳለፈ በተከታታይ እየተሸነፈ እንደገና በተሸነፈበት ደግሞ አስቀያሚ ሽንፈት በተሸነፈበት ዕለት በዛ ዕለት ወጥቶ ከ2 ቀን በፊት ስለተጫወተው አርሰናል ይህንን ጉዳይ ገሸሽ አድርጎ ትቶ ያወራል። ኔጌቲቭ ሀሳብ እንደተለመደው ስድብ የተቀላቀለበት በቃ ዲስሪስፔክት ያደርጋል ክለቡ ማለት ነውና እንደዚህ አይነት ነገሮችን ስላየው በጣም ገርሞኝ ነውና አንዳንድ የአፍሪካውያን ሜንታሊቲ አንዳንድ ያሳዝነኛል። እውነቴን ነው እና ልብ ይስጥህ።